የዛሬው ታሪካችን ሚና በተባለች አንዲት ወጣት ዙሪያ የሚያጠነጥን ነው። ሚና ህይወት ለሷ ፍትሃዊ እንዳልሆነች ታምናለች። በሷ እይታ በዚች ዓለም እድለኛና እድለቢስ ሰዎች ያሉ ሲሆን እሷ ደግሞ እጅግ አስከፊው ዕጣ ፈንታ እንደደረሳት ታስባለች። በህይወቷ የቀራት እውነተኛ ቤተሰብ የለም። አባቷ ከዚህ ዓለም በሞት ተለይቷል። እናቷ ደግሞ ከሌላ ሰው ጋር አዲስ ህይወት መስርታለች። ከዚህም በላይ በስራ ቦታም ነገሮች አልተስተካከሉላትም። ሚና የሪል ስቴት ወኪል ሆና ትሰራለች። ነገር ግን ብዙ ጊዜ ችግር ውስጥ ትገባለች። አለቆቿም በየቀኑ ይጨቀጭቋታል። የዕለት ተዕለት ህይወቷ አሰልቺና የተለመደ ሆኖባታል። አብዛኛውን ጊዜዋን የምታሳልፈው በብቸኝነት ነው። የቅርብ ጓደኛም ሆነ የፍቅር ጓደኛ የላትም። ምግብ እንደማብሰል በመሳሰሉ ቀላል ነገሮች እንኳን በጣም ትቸገራለች። በዚህም የተነሳ በየቀኑ ማለት ይቻላል የምትመገበው የታሸጉ ምግቦችን ሆኗል። ነገር ግን ከዕለታት አንድ ቀን ማታ አንድ እንግዳ ነገር ይፈጠራል። ሚና በህልሟ ብቻዋን ስትንቀሳቀስ ከቤት ውጪ በብርድ ተኮራምቶ የተቀመጠ አንድ ወጣት ታያለች። ወጣቱን ከዚህ በፊት አይተው አታውቅም። ነገር ግን ሰውየው ስለበረደው ወደ ቤቷ መግባት ይችል እንደሆነ ይጠይቃታል። ሁኔታው በህልም የተፈጠረ ቢሆንም በሆነ ምክንያት ከሷ አጠገብ ስትሆን ያልጠበቀችው የደስታ ስሜት እንዲሰማት ያደርጋታል። ነገር ግን በሚቀጥለው ቀን ጧት ነገሮች ይበልጥ አስገራሚ ይሆናሉ። ሚና ከእንቅልፏ ስትነቃ በህልሟ ያገኘችው ወጣት በእውን ቤቷ ውስጥ እንዳለ ትገነዘባለች። ያ ብቻም አይደለም፣ ማዕድ ቤት ውስጥ ገብቶ ዘና ብሎ ቁርስ እያዘጋጀ ነበር። በሞቀ ገጽታ ሰላምታ ካቀረበላት በኋላ ያዘጋጀላትን ቁርስ ያቀርብላታል። አሁን ሚና ከረጅም ጊዜ በኋላ ለመጀመሪያ ጊዜ ቤት ውስጥ በጥሩ ሁኔታ የተሰራ ምግብ የመብላት እድል አግኝታለች። የሰራው ምግብ በጣም ወዳው ነበር። ከሱ ጋር ያሳለፈቻት ትንሽ አጋጣሚ ከረጅም ጊዜ በኋላ የተለየ የደስታ ስሜት ፈጥሮባታል። አሁን ባለችበት በደስታ የተሞላ ስሜት ምክንያት ህይወቷ መቀየር ይጀምራል። ሁኔታው የዘላለም ህይወቷን የሚቀየርበት ጅማሬው ይመስላል። አብሯት ስለሆነ ብቻ የነበራት በጨለማ የተሞላ ህይወት አሁን በትንሹም ቢሆን ብርሃን እየበራበት ይመስላል። እሷም ወጣቱ ቤቷ እንዲቆይ ፈቃዷን ትሰጠዋለች። ቀስ በቀስም መተዋወቅ ይጀምራሉ። እናም የጁን እንደሚባል ይነግራታል። ከዚያን ጊዜ ጀምሮ ህይወቷ ቀስ በቀስ መለወጥ ይጀምራል። የጁን አብሯት ስለሆነ ብቻ በህይወቷ ሁሉም ነገር ይበልጥ ሕያውና ደማቅ አደረገው። የጁን መልካምና ደግ ሰው ብቻ ሳይሆን ምግብ መስራትም በጣም ጎበዝ ነበር። ከዚህም በላይ የዱር እጽዋትን የመማር ከፍተኛ ፍላጎት ስለነበረው የቤቷ ግቢ ውስጥ የበቀሉትን እጽዋቶች ስማቸው ሳይቀር በትክክል ያውቅና ይንከባከባቸው ነበር። ከቀናት በኋላ የጁን የልደት ቀኗን እስከሚከበርበት ቀን ድረስ ለ6 ወራት አብሯት መኖር እንደሚፈልግ በመግለጽ ፈቃዷን ይጠይቃታል። እሷም በጉዳዩ ላይ ምንም አይነት ችግር ስላልነበራት የፈለገውን ያህል ጊዜ እንዲቆይ ፈቃደኛ እንደሆነች ትነግረዋለች። አብሮ መኖራቸውን ሲቀጥሉ የጁን በየቀኑ አስገራሚ ምግቦችን ይሰራላት ነበር። ለስራ ቦታ ሳይቀር ምሳዋን ያዘጋጅላት ነበር። ሚና በሱ ምክንያት ቀስ በቀስ ይበልጥ አዎንታዊ የሆነችና በየቀኑ አዳዲስ ነገሮችን በጉጉት መጠበቅ ትጀምራለች። ምንም እንኳን አሁን ያላቸው ግንኙነት አብሮ ከመኖር ያልዘለለ ቢሆንም በመሃላቸው ያለው ትስስር በጣም እየጠበቀ ይሄዳል። የጁን በአንድ ሱፐርማርኬት ውስጥ በትርፍ ጊዜ የሚሰራ ሲሆን ሁልጊዜም የማታ ፈረቃ ብቻ የሚሰራው ጠዋት ቤት ተገኝቶ ምግብ ለማብሰልና ወደ ስራ ከመሄዷ በፊት የሚያስፈልጓትን ነገሮች ለማስተካከል አስቦ ነበር። አንድ ቀን ሚና አሁንም ስራ ቦታ ላይ ችግር ውስጥ ገባና አለቆቿም ይጨቀጭቋታል። በመጨረሻም ተስፋ ቆርጣና ሐዘን እየተሰማት ወደ ቤት ስትመለስ እሱም ከጎኗ ሆኖ ሲያጽናናት ነበር። ያጋጠማትን ነገር ለማስረሳት እየረዳት ነበር። በመጨረሻም ስለተሳካለት ከነበረችበት መጥፎ ስሜት እንድትወጣ ማድረግ ችሏል። ጊዜ ያለፈ በሄደ ቁጥር አብሮ የሚያሳልፉትን ቀን ይበልጥ ያማረ ይመጣል። የሆነ የበዓል ሰሞን ላይ ደግሞ የጁን ብስክሌት ገዝቶ በስጦታ መልክ ይሰጣታል። በዚህም ምክንያት ውጭ ላይ በመውጣት አካባቢውን መዞርና በቀላል ነገሮች በመደሰት አብረው ጊዜ ያሳልፉ ነበር። ከሱ ጋር ጊዜ ማሳለፍ ስትጀምር አንድ ትንሽ እንግዳ ነገር ማስተዋል ትጀምራለች። የጁን በጣም ውድና የታወቀ ብራንድ ያላቸው ዕቃዎች እንዳሉት ትረዳለች። ነገር ግን ብዙ ጥያቄዎችን ላለመጠየቅና እሱን ላለማስጨነቅ ትመርጣለች። ስለሱ የኋላ ታሪክና ከየት እንደመጣ እንኳን ምንም አታውቅም ነበር። ነገር ግን አንድ ነገር በእርግጠኝነት ታውቃለች። የጁን የዱር እጽዋትንና ፎቶግራፍ ማንሳትን እጅግ ይወዳል። ይበልጥ አስደናቂ የሚያደርገው ነገር ደግሞ ተራ የዱር እጽዋት ወደ ጣፋጭ ምግብነት የመቀየር ችሎታው ነበር። ቀላል የሆኑ ግብአቶችን በመጠቀም ሳይቀር በሆነ መንገድ እጅ የሚያስቆረጥም ምግብ መስራት ይችልበታል። ሚናም ይበልጥ እሱን ከማድነቅ ውጪ ምንም ማድረግ አልቻለችም። ከሱ አጠገብ ሆኗ ብቻ ደስታ ይፈጥርባት ነበር። በሌላ በኩል ዛዋ የተባለ አብሯት የሚሰራ ሌላ ሰው ነበር።
ዛዋ ለሷ የፍቅር ስሜት የነበረው ሲሆን ይበልጥ ሊቀርባት በተደጋጋሚ ሞክር ነበር። ነገር ግን ሚና በሱ ላይ ምንም አይነት ፍላጎት አልነበራትም። ሐሳቧ ሙሉ በሙሉ የጁን ላይ ብቻ ያተኮረ ነበር። ስለሱ ማሰብ ብቻ ስሜቷን ለማነቃቃት በቂ ነበር። ቀናቶች ሲቆጠሩ ግንኙነታቸው በተፈጥሯዊ መንገድ ይበልጥ እየጠበቀ ይመጣል። በተለይም የእረፍት ቀኖቻቸው ብዙ ጊዜ አብሮ ያሳልፋሉ። አብዛኛውን ጊዜያቸውን የሚያሳልፉት ብስክሌት በመንዳት የዱር እጽዋትን በመፈለግና ፎቶግራፎችን በማንሳት ነበር። ሁኔታው ቀላል ቢመስልም ሚና ግን ከሱ ጋር እስከሆነች ድረስ እውነተኛ ደስታ ይሰማት ነበር። አንድ ቀን በሚያምር አረንጓዴ ስፍራ ላይ አብሮ እየተንቀሳቀሱ ነበር። በዚህ መሃል የጁን የአበባ አክሊል በመስራት በቀስታ ጭንቅላቷ ላይ ያደርግላታል እናም ፎቶ ያነሳታል። ያ ቀን ለእርሷ ፍጹም ሆኖ እየተሰማት ነበር። ባትናገረውም የነበራቸው ሁኔታ ለዘላለም እንዲቀጥል በውስጧ ትመኛለች። ነገር ግን በህይወቷ ውስጥ ሁሉም ነገር እንዳሰበችው ሰላማዊ አልነበረም። ወደ ስራ ቦታ ከተመለሰች በኋላ አንድ የመስሪያ ቤቱ ደንበኛ ስነ ምግባር የጎደለው ጥያቄ ሲያቀርብላት እንደገና ችግር ውስጥ ትገባለች። እርሷም ጥያቄውን እንደማትቀበለው ትነግረዋለች። ነገር ግን ደንበኛው ታሪኩን በማጣመም አቤቱታውን ለአለቃው ያቀርባል። ምንም አይነት ጥፋት ባይኖራትም በመጨረሻ ሁሉም ወቀሳ ለመሸከም ትገደዳለች። ብስጭት ስለተሰማት በራሷ መንገድ ራሷን ለማረጋጋት ትሞክራለች። ከስራ በኋላ የመጽሐፍት መደብር ጋር ትሄድና ስለ ዱር እጽዋት የሚያወራ መጽሐፍ ትገዛለች። ይህንም ያደረገችው ስለ እጽዋት ይበልጥ ለማወቅና የጁን ጋር ያላትን መግባባት ለማሳደግ በማሰብ ነበር። በሚቀጥለው የእረፍት ቀናቸው የጁን እንደገና እጽዋትን ፍለጋ የወንዙ ዳርቻ ላይ ይዟት ይሄዳል። በድንጋዮች ላይ እየተራመዱ ሳለ ሚና ድንገት አዳልጧት ትወድቃለች። ነገር ግን የጁን ፈጠን ብሎ ያነሳትና መሐረቡን ይሰጣታል። አሁንም ሚና ሌላ ተጨማሪ ነገር ታስተውላለች። የሰጣት መሐረብ በውድ ዋጋ የተገዛ ብራንድ ነበር። በዚህ ጊዜ ግን ስለ ጉዳዩ እሱን ለመጠየቅ ትወስናለች። እሱም ቀለል በማድረግ አብሮት ከሚሰራ ሰው እንደተቀበለው ይነግራታል። ነገር ግን ሚና የሰጣት ምክንያት ሙሉ በሙሉ አላመነችውም ነበር። እሱን የማወቅ ፍላጎት ስላደረባትም መጨረሻ ላይ ወደ ስራ ቦታው በድብቅ መከታተል ትጀምራለች። የስራ ቦታው ላይ ስትደርስ የጁን በሱፐርማርኬቱ ከነበረች አንድ ሴት ጋር በጣም ተቀራርቦ ትመለከተዋለች። የጁን እንደተመለከታት ከተረዳች በኋላ በፍጥነት ከቦታው ትሄዳለች። እሱም ሁኔታውን ለማስተካከል በማሰብ ይከተላታል። ነገር ግን ሚና የተሰማትን ስሜት መደበቅ አልቻለችም። እሱን ከሌላ ሰው ጋር ስታየው በውስጧ ምን ያህል ቅናት እንደተሰማት ተረድታለች። ከዚያ በኋላ ነገሮች ትንሽ መቀየር ይጀምራሉ። ሚና አብሯት ከሚሰሩ ሰዎች ጋር ብዙ ጊዜ ማሳለፍ ትጀምራለች። እሱ እየጠበቃት እንደሆነ ብትረዳም አንዳንዴም ዛዋ ከተባለው አብሯት የሚሰራው ልጅ ጋር ወደ ቤት ትሄድ ነበር። አንድ ቀን ቤት ከደረሰች በኋላ በመጨረሻም ነገሮች ይፈነዳሉ። በሷና በየጁን መሃል የነበረው ውጥረት ወደ ጸብ ይቀየራል። በዚህ መሃል ሚና ሳታስበው እውነተኛ ስሜቷን ትናገራለች። እንደምትወደው በግልጽ ትናገራለች። ነገር ግን በሚገርም ሁኔታ እሱም ተመሳሳይ ስሜት ነበረው። በዚህም ምክንያት ሁለቱም የፍቅር ግንኙነት ለመጀመር ይወስናሉ። ከዚያን ጊዜ ጀምሮ ቀኖቻቸው እጅግ አስደሳች መሆን ይጀምራሉ። አሁን እንደ ፍቅረኛሞች ከመጀመሪያው ይበልጥ በመቀራረብ አስደሳች ጊዜ አብሮ ማሳለፋቸውን ይቀጥላሉ። አንድ ቀን ሚና በአንድ ታዋቂ ሰው ወደ ተዘጋጀ የአበባ አውደ ርዕይ አብረው ለመሄድ ትጋብዘዋለች። ፕሮግራሙ ከእጽዋት ጋር የተያያዘ ስለሆነ በደስታ እንደሚቀበላት አስባ ነበር። ነገር ግን የጁን ፍላጎቱ በዱር እጽዋት ብቻ እንደሆነ በመግለጽ በትህትና ጥያቄዋን እንዳልተቀበለው ይነግራታል። በዚህ ሁኔታ ሁለቱም ጥንዶች አብሮ መሆናቸውን እንኳን ሳያውቁት 6 ወራት በፍጥነት ያልፋሉ። በልደት ቀኗ ላይ የጁን ራሱ የጋገረው ኬክና ስለ ዱር እጽዋት የሚያወራ መጽሐፍ በማቅረብ ሰርፕራይዝ ያደርጋታል። በተለይም ልደቷ ከሱ ጋር አብራ ስላከበረች እውነተኛ ደስታ እንዲሰማት አድርጓታል። ነገር ግን የተሰማት ደስታ ለረጅም ጊዜ አልዘለቀም። ልክ በሚቀጥለው ቀን የጁን በድንገት ጥሏት ይሄዳል። በአካል ተገናኝተው እንኳን አልተሰናበታትም። አስቀምጦላት የሄደው አጭር የምስጋና ጽሑፍ ብቻ ነበር። ሚና ከልክ በላይ ሐዘን ይሰማታል። ግራ ትጋባለች። የት ልታገኘው እንደምትችልም ፍንጭ አልነበራትም። ምናልባት አንድ ነገር አገኛለሁ በማለትም ወደ ስራ ቦታው ትሄዳለች። ነገር ግን ምንም ተስፋ የሚሰጣት ነገር አልነበረም። የጁን ከሄደ በኋላ ህይወቷ ቀስ በቀስ ወደ ቀድሞ የተለመደ አሰልቺ ተግባር መመለስ ጀመረ። ብቸኝነቷ ዳግም ተመልሶ መጣ። የምታሳልፋቸው ቀናት እንደገና ባዶ ሆኑባት። እንደ በፊቱ ተመልሳ የታሸገ ምግብ ወደ መብላትና ምንም ደስታ ወደ ሌለው ህይወት ትገባለች። ከዕለታት አንድ ቀን በሱፐርማርኬቱ የጁን ጋር አብራ ትሰራ ከነበረችው ሴት ጋር ትገናኛለች። እሷም ብቸኛው እድሏን ለመሞከር የጁን የሄደበትን ቦታ በመጨረሻም ለማወቅ ተስፋ በማድረግ በድብቅ እሷን መከታተል ትጀምራለች። ነገር ግን ነገሮች እንዳቀደችው አልሄዱላትም። ተገቢ ያልሆነ ክትትል እያደረገች እንደሆነ በማሰብ ለፖሊስ ጥቆማ ይደርሳል። ፖሊስ ጣቢያ ተይዛ ከሄደች በኋላ ሚና በኃይል እያለቀሰች ነበር። በውስጧ የደበቀችውን በሙሉ ትዘረግፈዋለች። እሱን ልታገኘው ምን ያህል እንደጓጓች፣ ነገር ግን ከየት መጀመር እንዳለባት ምንም እንደማታውቅ ትናገራለች።
ከተወሰነ ጊዜ በኋላ እናቷ ልትወስዳት ትመጣለች። እቤት እንደተመለሱ እናቷ ሁኔታዋን ከተመለከተች በኋላ በልጇ ሁኔታ በጣም ተጨንቃ ነበር። እናቷ ሚና ብቻዋን እየኖረች ስርዓት የሌለው ምግብ እየተመገበችና ሁሉንም ነገር በራሷ እየተወጣች እንደነበረ ታውቃለች። ነገር ግን ሚና ደህና እንደሆነች ትናገራለች። ምክንያቱም በእናቷ ላይ ሸክም መሆን አልፈለገችም። አሁንም ነገሮች በራሷ መንገድ ማለፍ እንደምትችል ራሷን ማሳመን ትቀጥላለች። እናትና ልጅ ከረጅም ጊዜ መለያየት በኋላ ስለተገናኙ ልባዊ ጭውውት በማድረግ ግንኙነታቸውን ያድሳሉ። ከእናቷ ጋር ከተገናኘች በኋላ ቀስ በቀስ በህይወቷ ወደፊት መራመድ ትጀምራለች። አሁን የጁን መቼም ላይመለስ እንደሚችል ራሷን ማሳመን ትጀምራለች። ነገር ግን ለሱ ያላት ስሜት ፈጽሞ አልደበዘዘም ነበር። ሳይገናኙ ረጅም ጊዜ ቢያልፍም አሁንም ትወደዋለች። በሌላ በኩል ሚና ዛዋ ከተባለው የሥራ ባልደረባዋ ጋር ያላትን ቅርበት ይበልጥ እየጠነከረ ይመጣል። ብዙ ጊዜ አብረው ያሳልፋሉ። እሱም እንደሚያስብላት በግልጽ ያሳያት ነበር። ነገር ግን ሚና የሱን የፍቅር ስሜት ለመቀበል ራሷን ማሳመን አልቻለችም። በመጨረሻም አሁንም ለየጁን ያላት ፍቅር ስላልወጣላት ጥያቄውን እንዳልተቀበለችው ትነግረዋለች። አሁን ሚና ተስፋ ቆርጣ ከመቀመጥ ይልቅ ህይወቷን እንደገና ለመኖር እየሞከረች ነው። ከሱ ጋር ትጎበኛቸው ወደ ነበሩት ቦታዎች ትመለሳለች። ስለ ዱር እጽዋት ይበልጥ ትማራለች። እናም እሱ ባስተማራት መንገድ እጽዋትን መሰብሰብና ማብሰል ትጀምራለች። በመጨረሻም ቀስ በቀስ በራሷ መንገድ ከነበረችበት ሁኔታ ማገገም ትጀምራለች። ምንም እንኳን አሁንም የሱን ትዝታ ስቃይ ቢፈጥርባትም ካሁን በፊት ከሱ ጋር በነበረችበት ጊዜ የነበራትን የደስታ ጊዜ የመርሳት ፍላጎት ግን የላትም። ቀላል በሚመስሉ ሁኔታዎች ውስጥ አንድ ሙሉ ዓመት ብቻዋን አሳለፈች። ከዚያም በልደት ቀኗ ላይ ያልተጠበቀ ነገር ይደርሳታል። የጁን የሆነ የታሸገ ስጦታ ነገር ልኮላት ነበር። በውስጡም ስለ ዱር እጽዋት የሚያወራ መጽሐፍ ነበረው። የላከላት መጽሐፍ የጁን ራሱ የጻፈው መጽሐፍ እንደሆነ ትረዳለች። እናም እስካሁን ስትጠብቀው የነበረው እሱን የምታገኝበት ፍንጭ ታገኛለች። በእሽጉ ላይ የነበረው አድራሻ የጁን ጋዜጣዊ መግለጫ ወደሚያካሂድበት አንድ ሆቴል ይመራታል። እሷም ምንም ጊዜ ሳታጠፋ በፍጥነት ወደ ቦታው ታመራለች። ወደ ተሰበሰበው ሰው መሃል በመግባት ከረጅም ጊዜ በኋላ በመጨረሻም እንደገና ታየዋለች። ነገር ግን በዝግጅቱ ላይ አንድ አስገራሚ እውነታ ትረዳለች። የጁን ማለት ታዋቂ የጥበብ ሰው ለሆነችው ሩሚ የተባለች ሴት ልጇ እንደሆነ ይነገራል። በዚህ ቅጽበት ሚና ሁሉም ነገር ግልጽ እየሆነላት ይመጣል። ከዚህ በፊት ጥያቄ ወዳቀረበችለት የአበባ አውደ ርዕይ ለመሄድ ለምን ፈቃደኛ እንዳልሆነ ትረዳለች። ምክንያቱም ፕሮግራሙ የእናቱ ነበር። አሁን ከንግግሩ እንደተረዳችው ከሆነ የጁን የቤተሰቡን ሀብትና ቅርስ እንዲወርስ ይጠበቅ ነበር። ነገር ግን እሱ የሚፈልገው ህይወት አልነበረም። ስለዚህ የራሱን መንገድ ለመፈለግ ሁሉንም ነገር ጥሎ ለመውጣት መረጠ። የራሱን ፍላጎት በመከተል ብዙ ርቀት ተጓዘ። የዱር እጽዋትን ካጠና በኋላ በመጨረሻም የራሱን መጽሐፍ ማሳተም ችሏል። የተናገረውን በሙሉ ከሰማች በኋላ ዝግጅቱን በጸጥታ ጥላ ትወጣለች። ፈጽሞ ከማይገናኙና የተለያዩ ዓለማት እንደመጡም ታስባለች። በዚህም የተነሳ ወደ እሷ ይመለሳል የሚለውን ተስፋ ማድረጓን መቀጠል ትክክል እንዳልሆነ ታምናለች። ቢሆንም መቼም እሱን እንደማትረሳው ታውቃለች። የዱር እጽዋትን ይወድ የነበረበት መንገድ፣ ያበስልላት የነበሩትን ምግቦች እና አብሮ ያሳለፏቸው ትንንሽ አስደሳች ጊዜያት በሙሉ ለዘላለም ከሷ ጋር ይኖራሉ። ነገር ግን ወደ ቤት ስትመለስ የማይታመን ነገር ይፈጠራል። ለመጀመሪያ ጊዜ በተገናኙበት ዕለት እንደነበረው ሁሉ የጁን አሁንም ከቤቷ ደጃፍ ላይ ነበር። በዚህ ጊዜ ግን ሁሉንም ነገር ያስረዳታል። ጥሏት የሄደው በህይወቱ የራሱን መንገድ መፈለግ ስለነበረበት እንደሆነ፣ ከሷ ጋር መኖር ሙሉነት እንዲሰማውና የራሱን ግማሽ አካል እንዳገኝ አድርጎት እንደነበረ፣ ነገር ግን የቀረውን ግማሽ በራሱ ማግኘት እንዳለበት ተገንዝቦ እንደነበረ ይነግራታል። አሁን ግን ያቀደውን ስላሳካ ተመልሷል። ህይወቱን ሙሉ ወዳደረገችው ሰው ለመመለስ እንደመረጠና ያቺ ሰው ደግሞ ሚና ብቻ እንደነበረች ይነግራታል። በመጨረሻም የጁን የጋብቻ ጥያቄ ያቀርብላትና ፈቃደኛ እንደሆነች ከነገረችው በኋላ ይጋባሉ። ከዚያ በኋላ ሚና መደበኛ ስራዋን ስትቀጥል፣ የጁን ደግሞ ለፎቶግራፍና ለዱር እጽዋት ያለውን ፍቅር መከተሉን ይቀጥላል። አብሮ የየራሳቸውን ህይወት ሙሉ በማድረግ በመጨረሻም ሁለቱም ይፈልጉት የነበረውን ደስታ ያገኛሉ። የዛሬው ታሪካችንም እዚህ ላይ ያበቃል።